የቅዱስ ያሬድ ጸሎትና በረከት ከሁላችን ጋር ይሁን እና ይሄ ቀን አደራ ቃሉን የተናገረው ጴጥሮስ ነው። አንተ ታውቃለህ አለ። ለምንድነው ያለው? እንምጣ ባለችን አጭር ደቂቃ። እግዚአብሔር ከሁላችን ጋር ይሁን። ምሳም ከበሉ በኋላ ይላል። ታስታውሱ ከሆነ ባለፉት ሰናብቶች ቤተክርስቲያን ስታስተምር በቅዳሴ መካከል ወንጌሉ ሲነበብ እንደዚህ የሚል ነበረ። በባህር ዳርቻ አገኛቸው፣ ባዶ መረብም ነበር፣ ተስፋ ቆርጠውም ነበር። በኋላም ባጠገባቸው ቆመ፣ የሚበላም ጠየቀ፣ የለም አሉት። ጣሉ አላቸው፣ በትእዛዙ ጣሉ። 153 ዓሣ አገኙ። ከዛም ቀጥለው የሚበላ አምጡ አላቸው። የተጠበሰ ዓሣ ማርም በዛ ስፍራ እንጀራንም አዘጋጀላቸው። ኑ ምሳ ብሎ አላቸው ይላል። ሳምንቱን እዚህ ጋር ይቆምና ከዚህኛው ሲጀመሩ ከበሉም በኋላ ይላል። ከበሉም በኋላ እንዲህ አለው፣ ስምዖን ጴጥሮስ አለው፣ አቤት ጌታ ሆይ አለ። ከነዚህ ይልቅ አለው ትወደኛለህን አለ። ፈጠን አለና አባታችን ቅዱስ ጴጥሮስ አዎ ጌታ ሆይ እወድሃለሁ አለ። ወዲያውኑ ጌታ እንዲህ አለው፣ ግልገሎችን ጠብቅ አደራህ። ሁለተኛ ደገመና ስምዖን ጴጥሮስ ሆይ አለው፣ አቤት ጌታ ሆይ። ከቁጥር 15 ጀምሮ ስታዩት ትወደኛለህን አለው። አዎ ጌታ ሆይ እወድሃለሁ አለው። ጠቦቶችን አሰማራ። ሶስተኛ ደገመና ስምዖን ጴጥሮስ አለው፣ አቤት ጌታ ሆይ ትወደኛለህን አለው። አሁን ጴጥሮስ ፈራ፣ ውስጡ ደነገጠ። ምክንያቱም ለስንተኛ ጊዜ ነው የጠየቀው? ለሶስተኛ ጊዜ። ጴጥሮስ የሐሙስ ዕለት ማታው ትዝታ ነው የመጣበት። ሁሉንም ጌታ እረኛውን እመታለሁ፣ በጎቹም ይበተናሉ፣ በዛ ምሽት እኔ ያዛለሁ፣ እናንተም ከፍርሃት የተነሳ ጥላችሁን ትሸሻላችሁ እያለ በነቢያት የተነገረውን ስለሱና ስለነሱ ተርጉሞ ሲነግራቸው ስምዖን ጴጥሮስ ትዝ ይላቸዋል። መምህር ሆይ ሁሉ ቢተው እኔ ግን ምን አልልህም አልክድህም አለው። ስምዖን ጴጥሮስ ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ። እውነት ነው፣ ሥጋ ለነገ አይታመንም። ዛሬ አልመን ወስነን አድረን ነገ ላናደርገው እንችላለን። መልካ ገብርኤል ላይ ምን ይላል ደራሲው? ዘተናገረ በጽባ ይደግም በሰርክ ይላል። ጠዋት የተናገረውን የዚህ ዓለም ሰው ማታ አይደግመው፣ ማታ የተናገረውን ለጠዋት አይደግመው። ምክንያቱም ሥጋ ደካማ ናት፣ ልትክድ ትችላለች። ስምዖን ጴጥሮስም በሰዓቱ በስሜት የተናገረውን ቃል በእምነት ሲመጡ አላውቀውም ብሎ እንደካደው ታስታውሳላችሁ። ከዛ በኋላ በንስሐ ሲያለቅስ መልሶ ወደ ክብር አምጥቶታል። የሁላችንንም ንስሐ እንደ ጴጥሮስ ይቀበለን መድኃኔዓለም። ተወፈየ መርሆ ሰማይ የማነ ጴጥሮስ ከሃዲዮ መምህረ ወንጌል ኮነ ጳውሎስ ሰዳድ ይላል መልካ ሥላሴ ላይ። ጴጥሮስ ከሃዲውን የመንግሥተ ሰማያት ቁልፍ ሰጠው። በንስሐ ቢመለስ ቢያለቅስ ክዶ ቢመጣ አምነ ሰጠው። አሳዳጁም ጳውሎስ ደግሞ ስለ ወንጌል የሚሰብክ የሚሰደድ አደረግከው ይላል። ጴጥሮስ ያቺ ቀን ትዝ ብላው ነው፣ ልብ አድርጉ፣ ትዝ ብላው አሁንም ክደው ይሆንን? ምክንያቱም ኋላ ስለሚሆነው ጥሎስ ስለሚሸሸው ሰማዕትነት አበክሮ እየነገረው ነው። ወደዛ ታሪክ አንሄድም። ሐምሌ 5 ስትመጡ ትማሩታላችሁ። ነገር ግን ምን አለ በፍርሃት ጌታ ሆይ እንድወድህ አንተ ታውቃለህ። እስቲ ልጠይቃችሁ፣ እንወደዋለን ወይስ ይወደናል? እንወደዋለን ወይስ ይወደናል? ንገሩኝ። ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ጀምሮ ስታዩ እግዚአብሔር ፍቅር ነው፣ ፍቅርም እንዲህ ተገልጧል፣ አብ ልጁን ለዓለም የኃጢአት ስርየት እስኪሆን አሳልፎ ሰጥቷል። እግዚአብሔር
እሱ እንደወደደን እንጂ እኛ እንደወደድነው አይደለም። እኛ ገና እግዚአብሔር ወደ መውደድ አልመጣንም። በቃል እንወደዋለን እንጂ በእውነትና በሥራ በእምነት ገና አንወደው። አሁን ሁላችሁም እግዚአብሔርን ትወዱታላችሁ ብላችሁ መልሳችሁ ምንድን ነው? አዎ ነው። ማንም ሰው ቢሆን ከኔ ጀምሮ እወደዋለሁ ነው። እግዚአብሔርን መውደዳችን ግን ያለው ከንፈራችን ለብቻ ነው። ከልቡ እግዚአብሔርን የሚወድ ሰው ከምድሪቷ ላይ ርቋል። ከልባችን እንድንወደው እሱ ይርዳል። በዳዊት መዝሙር 98 ቁጥር 12 ላይ እለታፈቅሩ ወደ እግዚአብሔር ጥልዋ ለኪት ይላል ዳዊት። እግዚአብሔርን የምትወዱ ክፋትን ጥሉ ይላል። እግዚአብሔርን ምን ምትሉ? ክፋትን ምን ጥሉ ይላል። እግዚአብሔርን መውደድ ማለት ዓለምን መናቅ፣ በዓለም ያለውን ኃጢአት መጸየፍ ነው። እግዚአብሔርን መውደድ ባልንጀራን መውደድ ነው። እግዚአብሔርን መውደድ ድሃን መውደድ ነው። እግዚአብሔርን መውደድ ካህንን ማክበር ነው። እግዚአብሔርን መውደድ ለመስቀሉ ሥራ መገዛት ነው። እግዚአብሔርን መውደድ እንደ ቃሉ መኖር፣ በንስሐ መመላለስ፣ በሥጋው ደግሞ መታተም፣ ባልንጀራን ይቅር ማለት፣ ሁሉንም እንደራስ መውደድ ማለት ነው እንጂ እግዚአብሔርን ወዳለሁ መጠጡንም ወዳለሁ። እኛ እግዚአብሔርንም እንወዳለን እንለዋለን። ዛሬም ከስካር አልወጣም፣ ከዝሙት አልወጣም፣ ከጠንቋይ ቤት እግራችን አልወጣም፣ ከአመፅ፣ ከዘረኝነት፣ ከክፋት፣ ከሌብነት፣ ከጉቦ፣ ከአመፃ አልወጣንም። ግን በአፋችን እንወደዋለን፣ ንስሐ አንገባ። እንወዳለን እንለዋለን፣ ሥጋው ደሙን አንቀበልም። እንወዳለን ብለነው ዛሬም ከባልንጀሮቻችን ጋር በቂምና በበቀል ውስጥ ያለን አማኞች ነን። እግዚአብሔር ይህንን ልብ ይቀይርልን። አሜን በሉ። እንዲህ ያለ ልብ ይዘን ነው እንወዳለን ምንለው። ለዚህ እኮ ነው በዚህ በማቴዎስ 15 ቁጥር 6 ጀምሮ ስታዩ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ ምን ያለ ነው አለ የራቀ። በምኑ ያመልከኛል? በከንፈሩ። አሁን እግዚአብሔር ልባችን ላይ ቅዳሴው አይደለም ኑሩለት ብቻ እኮ አይደለም፣ የምትወዱት ሁሉ አልቅሱለት። ምን በሉለት? አልቅሱለት። መከራ መስቀሉን ያነሳል። ከልባችሁ ተግዙለት፣ በልባችሁ አንቡለት። የጸሎትን እንባ፣ የስግደትን እንባ፣ የመንበርከክን እንባ፣ የይቅርታን እንባ በፊቱ አፍስሱ። የምትወዱት ይህን መከራ የተቀበለው ለእናንተ ነውና። ምክንያቱም ገና እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን ወደ መውደድ አልመጣም። ከትእዛዛት የሚቀድመው ሁለት ነው አለ ጌታ ለባለ ጸጋው። እሱም አለ ባልንጀራን እንደራስህ ውደድ። ሁለተኛው ትእዛዝ። አንደኛው ሲለው ጌታ አምላክህን እግዚአብሔርን በፍጹም ሐሳብህ፣ በፍጹም ነፍስህ፣ በፍጹም ልብህ ምን በለው ውደደው። በፍጹም ነፍስህ በነፍስህ ተገዛለት። በፍጹም ሐሳብህ በሐልዮ ኃጢአት አትስራ፣ በቀል አታስብ፣ ዝሙት አታስብ፣ ክፋት አታስብ። ሕሊናህን ለእሱ ፍቃድ ስጠው። በፍጹም ልብህ በሥጋ ፈቃድ አትወሰድ። በልብ የሚመጣው የኃጢአት በደል፣ የክፋት ጎርፍ ዝጋ፣ ለእሱ ክፍት አድርግለት፣ ተገዛለት። እኛ ግን ምን ያደርጋል? እጃችን ውስጥ ነው፣ ሌብነት ውስጥ ነው፣ ደም ማፍሰስ ውስጥ ነው። ግን እንወደዋለን። አንደበታችን ይዋሻል፣ እናማለን፣ እንጣላለን፣ እንሳድባለን፣ እንወደዋለን እንለዋለን። እኛ ግን ዛሬም አስራት በኩራትን አናወጣም፣ ድሆችን አንረዳም። ብዙ ምስኪኖች ሜዳ ላይ ወድቀዋል። ለብቻችን ከበር መልስ እያል ወዳጆቻችንን ብቻ ሰብስበን ከድራፍት እስከ ቁርጥ እየጋበዝን ስንት ድሃ መጥቶ በር ላይ ሲያለቅስ እግዚአብሔር ይስጥልን እያል ድሆችን እንገፋለን፣ ግን እንወዳለን እንለዋለን። ዛሬም ካለን ነገር ንስሐ አልገባንም፣ ይቅር አልተባባልንም፣ ወደ መቅደሱ አልመጣንም፣ እግራችን ከሞት አደባባይ አልወጣም። ለሚስቶቻችን ምቹ አይደለንም፣ ለባሎች ምቹ አይደላችሁም፣ ለልጆች ምቹ አይደለንም፣ ለወዳጆቻችን አንታዘዝም፣ ለቤተ ክርስቲያን አንገዛም። ግን ዛሬም እግዚአብሔርን እንወዳለን እንለዋለን። በከንፈሩ ብቻ የልብ ክርስቲያኖች አድርገን አሜን በሉ እንጂ ወደዚህ ጠጋ አድርገን እግዚአብሔር ምንወደውን ጌታ ንስሐ ገብተን ምንወደውን ጌታ በልተ ነው ምንወደውን ጌታ ጠጥተ ነው ምንወደውን ጌታ ቃሉን ኖረን ክብሩን ለብሰን በሕይወት ወደምንወደው ጌታ የምንሄድበትን ቀን ያቅርብልን መድኃኔዓለም። እናም ትወደኛለሽ ነው እንድወድሃለሁ አንተ ታውቃለህ አለው። አሁንም እንደምንወደው የእኛ ከንፈር ስለተናገረ ሳይሆን ማነው የሚያውቀው?
እግዚአብሔር። ከዛ ምን አለው? በጎችን ጠብቅ፣ በጎችን ጠብቅ፣ አደራ ነው። እቺን ጥቂት ደቂቃዎችና ብዙ ሊቃውንት ብዙ አባቶች ስላሉ ወደ እነሱ እንመለስ። በጎደለው ሞልተው በጣመመው አቃንተው እነሱ ደግሞ ቀጣዩን ነገር ይነግሩናል። የአባቶቻችን ጸሎት ከሁላችን ጋር ይሁን። ይኸውላችሁ አደራ ጋይ እስቲ ንስሐ አባት ያላችሁ አንድ እጃችሁን ከፍ አድርጉ። ንስሐ አባት አየር ጤና ቅድስት ኪዳነ ምሕረት እንኳን በዚህ አይታመም። እግዚአብሔር ይጠብቃችሁ። ምክንያቱም የአባቶችን ካህናት ቀን አለ፣ የንስሐ ልጆች ቀን አለ። ደብሩ ትልቅ ስራ ያለው ደብር ነው። እንደ አዲስ አበባ ሀገረ ስብከት በወንጌል በአገልግሎት በሰፊው ከምናውቃቸው አድባራት ይሄ አንዱ ትልቁ ቦታ ነው። እግዚአብሔር ይጠብቅልን። እናም ንስሐ አባቶቻችንና እኛ ግንኙነታችን ምን ይመስላል? እችን ነገር ብቻ ነው። ምንድነው አደራ? ሲጀመር ካህን ማለት ስታዩት ምድራዊ ሊመስል ይችላል። አዎ በተፈጥሮ ምድራዊ ነው፣ በለበሰው ስጋ ምድራዊ ነው። ክብሩ ክህነቱ ግን ሰማያዊ ነው። ምናዊ ነው አልኳቸው? ሰማያዊ ነው ካህን ማለት። አሁን በየሚዲያው በየፌስቡኩ በየስፍራው በየመንገዱ ካህን መስደብ፣ ጳጳስ መስደብ፣ መነኩሴ መስደብ እየለመድን የአውሬው አፋችንን ተከራይቶት ልክ ሃይማኖት ያስከበርን የመሰለን አባቶቻችንን እየዘለፍን ያለንበት ስልጣነ ክህነት ከኛ የራቀበት ዘመን ነው። በውጭው ሁላችንም ካህን ነን ይሉናል፣ አረጥቃውያን ወይም መናፍቃን። ሁሉም ካህን መሆን አይችልም። ምክንያቱም ሐሰረ ክህነት የተሰጠው ለ12ቱ ነው። ለስንቱ አልኳቸው? 36ቱ ቅዱሳን አንስት አሉ፣ 72ቱ አርድእት አሉ። ከነዚህ ውስጥ ለ12ቱ በምድር ያሰራችሁት በሰማይ እስኪችን ካበደ ያዟት። በምድር በሰማይ በሰማይ ያለው ግን ማን ነው? ንገሩኝ፣ ማን ነው? እዚህ ሆነው እዛ ያለውን ስራ ሁሉ እኮ ነው። አሁን በጣም ምስኪኖች ናቸው። እላ ያሉ ቅዱሳን አያዩንም፣ እኛ ወደዛ እንደዚህ አንችልም። አረ በደንብ ይቻላል። ይኸውላችሁ አንድ ካህን ማለት ምድር ቁጭ ብሎ ክህነቱን ንጽህናውን የጠበቀ ለአገልግሎት የተጋ ለመቅደሱ የበቃ ካህን ምድር ላይ ቁጭ ብሎ ሰማያውያንን እንኳ የማሰርና የመፍታት ስልጣን አለው። ይሄ ክብሩ የተሰጠው ከክርስቶስ ነው፣ ከክርስቶስ ነው። ክብረ ክህነት የማቴዎስ ወንጌል ምዕራፍ 18 ላይ ለምንድን ነው ይፍቱ የምትሉት? ቆይ ጅል ሆነን ነው? ሌሎቹ እንደሚሉን ወንጌላውያን ስላልሆን ነው? ክርስቶስ ስላልገባን ነው? ክብሩ ይስፋ። ይኸውላችሁ ስለገባን ወንጌል የራሳችን ስለሆነ ያሰርከው የታሰረውን የፈታው አቤት የተፈታ ይሁን። በምድር የፈታው በሰማይ የተፈታ፣ በምድር ያሰርከው በሰማይ ምን ያለ ይሁን? ታሰረ ይሁን። ካህኑ ጋር ትመጡና አባቴ ይፍቱኝ ይባርኩኝ ትላላችሁ አይደለም? በመሰረቱ ስርዓት ነበር። አሁን ድብልቅልቅ ወጥቶ ነው እንጂ ንስሐ ያልገባ ሰው ይፍቱኝ ማለት ራሱ ሳይናዘዙ ይፍቱኝ አይባልም ይባላል። ድሮ በአባቶቻችን የነበረ ስርዓት። ሰው ተናዞ ነው አባቴ ዛሬ ዋሻው ቀጠፍ አማው አመነዘሩ አባቴ በድያለሁ ይፍቱኝ ብሎ ካህኑ ነው የለት ቀኖና እንኳን ቢሆን ሰጥቶ እግዚአብሔር ይፍታ ብሎ ያሰናብተዋል። እየሰማችሁ አገልጋይ ሲሆን ደግሞ ይባርኩኝ ብሎ ይባረካል። ለአገልግሎት ከክብረ በረከት ጋር ይቀጥለዋል ማለት ነው። ያንን ትሉና በመስቀሉ ትሳለማላችሁ። ለምን? እግዚአብሔር ይፍታ ብሎ ዕለት መዓልት ሌሊት ስትሰሩ የዋላችሁትን ኃጢአት በስልጣነ ክህነትና በኃይለ መስቀሉ ያንን የኃጢአትን ግድግዳ ያፈርስላችኋል ካህኑ። ለምን ስትሉ ኤፌሶን 2 ላይ የጥልን ግድግዳ በመስቀሉ ምን አለልን? አፈረሰልን ይላል። መስቀሉ የጥል ግድግዳ የፈረሰበት የክርስቶስ ደም የፈሰሰበት መከራ መስቀሉ የተገለጠበት ነው። ስለዚህ ክህነትን ቀለል አታርጓል። ሊያረክሽ ከትንሣኤው በኋላ እንደውም ሁለተኛው እሑድ ላይ ምንድነው ዳግማ ትንሣኤ የምንለው? ሁለተኛው መገለጥ ላይ ትዝ ይላችኋል። መጣ ገባ፣ ቶማስም አየው፣ ዳሰሰው፣ ጌታ አምላኬ አለ። ሳያዩ የሚያምኑ ምኖች ናቸው? ብፁዓን። ከዛ ምን አለው መሰላቸው? እፎም አለባቸው። ከቃሉ ጋር ናቸው። አይዟችሁ ጨርሰናል። እፎም አለባቸው፣ መንፈስ ቅዱስንም ተቀበሉ አላቸው።
በምድር የያዛችሁባቸው በሰማይ ተይዞባቸዋል። በምድር ይቅር ያላችኋቸው በሰማይ ምን ተብለዋል? ይቅር ተብለዋል። እዚህ ቤተ ክርስቲያን ጸሎት ላይ አንተ ለስምዖን ጴጥሮስ ስልጣንን የሰጠው በምድር ያሰርከታ የፈታ የተፈታ ይሁን ያልከው እያለ ካህኑ ጸሎተ ንስሐ ኦ ስሉስ ቅዱስ ፍትሐ ዘወልድ ላይ ሲጸልይ በደንብ ታያላችሁ። ይጸልያል። በእኔ በባሪያ ቃል የተፈቱ ነፃ የወጡ ይሁኑ ይላል። እናንተም አሜን ትላላችሁ። ካህኑ እንዴት ነው አቅላችሁ ያያችሁት? እኩል ታክሲ ስለተጋፋ እኩል አብሮን ስለወጣ ስለገባ አረ ካህን ይከብራል። ይኸውላችሁ አንዱን ልንገራችሁ፣ የካህን ክብሩ ከመላእክትም በላይ ነው። እየሰማችሁ ነው? እየሰማችሁ ነው? ከመላእክት እንኳን ይከብራል። ካህኑ የሚዳስሰው የሚፈትተው ስጋውን ደሙን መላእክት በእጃቸው ሊነኩት አይችሉም፣ በቁጠት ካልሆነ በቀር። ካህኑ ከነሱም ይከብራል። ክህነቱ ከፍ ያለች የክርስቶስ ክህነት ናት። ካህን ማለት ለእኛ በምድር እየንተ ክርስቶስ ማለት ነው። በክርስቶስ ፈንታ አድርገን የምናየው የክርስቶስ ምትክ ብለን የምንጠራው አካል ነው ካህን ማለት። ካህንን አታቅሉ፣ ካህንን አክብሩ። የካህን ስልጣኑ ከፍ ያለ ነው። ሁለት አይነት ካህናት አሉ። እግዚአብሔር በቀደሙት መንገድ የጸኑትን ያቆይልን። ሰነፎች አሉ። ሕዝቅኤል ላይ በጎቼን ደም ከእናንተ ፈልጋለሁ፣ በጎቼን ረስታችኋል፣ ቆዳቸውን ገፋችሁ በላችሁ፣ ስጋቸውን በላችሁ፣ ሸጣችኋቸው፣ በጎቼን ግን ረሳችኋቸው የተባሉ ወንጌልን ትተው መጠጥም ያሳድዱ፣ ቅዳሴውን ትተው በየመሸታው ቤት የሚዞሩ ከማህሌቱ ከአገልግሎቱ ከሚደክሙት ካህናት ተለይተው በሟር በመተት በጠብ በክርክር በዚህ ዓለም ሐሳብ የታሰሩ ኑሯቸውን ሁሉ ከሐሰተኛ ሥራ ጋር ያደረጉ ቀን ከሌሊት ከሐሰተኛ ውሃ እስከ ሐሰተኛ ዘይት በየመንገዱ ሲቸበችቡ ሚውሉ በመርካቶ ቀሚስና ቆብ ኬታ መጣ በማይባል ክህነት ኪዳን ሳይፈተን ውዳሴ ማርያም ሳይጠየቅ ሊጦንና መስተብቁ ሳይወጣ ካህን ክህነቱን እንኳን ኬት እንዳመጣ በማይታወቁ ደካሞች ቤተ ክርስቲያን ስትሰደብ ትውላለች። መጠጥ ቤት፣ ጭፈራ ቤት፣ በምንኩስና ልብስ በክህነት ስም የንጹሐን ካህናት ሲደክሙ የሚያድሩ ሲያገለግሉ የሚያድሩ የሚቀድሱትን ቀዳሲያኑ ሰባህያኑ እነዚህን የመሳሰሉ ከዋክብትን ጥቂቶቹ ሲያሰድቡ እነዚህ ሰነፍ እረኞች በእናንተ ላይ ይመጣሉ ይላል እግዚአብሔር። ልብ ሰጥቶ ወደ ቤቱ ይመልስልን። በእነዚህ ኦርቶዶክስ ተዋሕዶ አትወከል። ዘይት ሲቸበችቡ ውሃ ሲቸበችቡ በሚውሉ በየመንገዱ መስቀል ይዘው መቁጠሪያ አስረዝመው በየመጠጥ ቤቱ እየወደቁ ክብረ ቆብን፣ ክብረ መስቀሉን፣ ክብረ ቀሚሱን፣ ክብረ ካባውን ሲያሰድቡ አስመስለው በየመናፍቃው አዳራሽ እየሄዱ ካህን ነበርኩ መነኩሴ ነበር እያሉ መንጋውን በሚያጭበረብሩ በሚያስበሉ ቤተክርስቲያን አትወከልም። ባላደራዎቻችሁ እዚህ ናቸው ያሉት። ያቆይልን እግዚአብሔር፣ በእድሜ በጤና ይጠብቅልን። እኔና እናንተ ተኝተን ስናድር ስብሐተ እግዚአብሔር እንቅልፋቸውን አጥተው ሲያደርሱ የሚያድሩ ካህናት፣ ጸሎቱን በታላቅነት ሲመድሩ የሚያድሩ ሊቃውንት አለቆች፣ ታላላቅ አባቶች፣ የደብረ አለቆች፣ ቀዳሲያኑ፣ ዲያቆናቱ፣ ሊቃውንቱ እግዚአብሔርን ቃል ሲመሩ የያሬድን ዝማሬ ሲያደርሱ የሚያድሩ እኚሁ እነሱን ተከተሉ። ካህንን አትሙ። አደራ ተሰጥቶታል። አደራ ማይወጡትን ይሄ ቤተክርስቲያንን አይወክልም። ይሄ በየመንገዱ አሁን እናስጠንቅቃችሁ፣ ነይ መስቀል ያረገ እየጠበቁ ነይ፣ ይሄን መጽሐፍ ግዢ ልጄ፣ ና እችን ዘይት ግዛ፣ ቅባ ቅዱስ ነው፣ ነይ ይሄ ከኢየሩሳሌም የመጣ መስቀል ነው። ከኢየሩሳሌም መጣ ከግሸን፣ ከዚህም ወጣ። ዋናው ካህኑ በክህነቱ ካከበረው መስቀሉ ምንድነው? መስቀል ያለቀው ትልቁ ባራኪው የካህኑ ክህነት። እንዲህ ከሚያደርጓችሁ ከሚያጭበረብሯችሁ ተጠንቀቁ። በየሚዲያው ከመናፍቅ አዳራሽ ሄደው ሲጮሁ ቆብ ሲጥሉ መስቀል ሲጥሉ እነሱ ሰረፍ እረኞች ክህነትም አልገባቸው። ካባ ሸውዷቸው መነኮሱ። ቅስናን ሳይማሩ ዲቁናን ሳይማሩ ክህነት ያዙ። በዲቁናቸው ተዳፈሩ። ክህነት ላይ ሳይደርሱ ቆብ አጠለቁ። በዛ ሄዱ። ስለ ፍትወታቸው፣ ስለ ስጋ ምኞታቸው፣ ስለዚህ ዓለም ሐሳብ ጌታ መጥቶልኛል በርገሬን እበላለሁ ካህን ነኝ ብዬ መነኩሴ ነኝ ብዬ መታሰር አልፈልግም እያሉ ክብረ ክህነትን የክርስቶስን አደራ ካቃለሉት
ኦርቶዶክሳዊ ሆናችሁ አትምታቱ፣ ተዋቸው። እነሱ ሰነፍረኞች ናቸው። የጸኑትን ይዋቸው። ማህሌት ላይ ያሉትን፣ ቅዳሴ ላይ ያሉትን፣ ኪዳኑ ላይ ያሉትን፣ ሰዓታቱ ላይ ያሉትን፣ በመቅደሱ እንቅልፋቸው ሚንከራተቱትን ይዋቸው። ስለናንተ አደራ ብለው የቆሙትን አንዳንዶች አሏችሁ መምሬ ከሌ ይሰብካሉ፣ መምሬ ከሌ ግን አይሰብኩም። ዲያቆን ከሌ ይሰብካል፣ ዲያቆን አይ የሁሉም ጸጋ አንድ አይደለም። ተጠንቀቁ። እየሰማችሁ ነው? ጨርሻለሁ። እየሰማችሁ ነው? ወላዲተ አምላክ ድብቅ ጸሎታችሁን ትስማ። ይኸውላችሁ አንዱ የመጸለይ፣ አንዱ የመፈወስ፣ አንዱ የመቀደስ፣ አንዱ የመምከር፣ አንዱ መንጋውን ሁሉ በጸሎተ ኪዳን የመጠበቅ ባላደራ ድርሻ ያላቸው የጸጋ ስጦታ። አንደኛ ቆሮንቶስ ምዕራፍ 12 ቤታችሁ ገብታችሁ አንብቡ። ሁሉ አይቀድሱም፣ ሁሉ ማህሌት አይቆሙ፣ ሁሉ አይሰብኩም፣ ሁሉ አይፈውሱም። ለእያንዳንዱ ግን የተሰጠው ጸጋ አለ። መምሬ እንትና ስለሰበኩ መምሬ እንትና ስላልሰበኩ ክህነታቸውን አትጠራጠሩ፣ አታቅሏቸው። የመምሬ እንትናን ስብከት የመምሬ እንትና ጸሎትና ቅዳሴ ነው ሞገስ የሆነው። የመምሬ እንትናን ኪዳንና ጸሎት የመምሬ እንትና ስብከትና ትምህርት ነው ገላጭ ሆነው። አንዱ አንዱን ተደጋግፈው የሚኖሩ የክርስቶስ አካሎች ናቸው ካህናት። ስለዚህ ክህነት ይሄ ነው። ሌላው የመጨረሻው መጠቅለያ ካህንን እንደው ሲቸግራችሁ ብቻ አትጡ። እየሰማችሁ ነው? እንደው ሰው ሲሞትባችሁ ንስሐ አባት ማን ነው ሲባል የቀብር ቀን ካርኒ ለማስቆረጥ አንዳንዱን ተቢላለው ንስሐ አባቱ ማን ናቸው ሲባል መምሬ ከሌ ነበሩ ይባል። መምሬ ከሌ ሲፈለጉ ወይ ያረፉት የዛሬ 6-7 ዓመት ከንስሐ አባቱ እንኳን ሳይገናኝ ይኖራል። የንስሐ አባት ክርስትና ስሙን በስርዓት የሚያውቅ ብዙ ሰው እባካችሁ ዕለት ዕለት ሲደክማችሁ በጸሎት አግዙ። ሕይወት ስትረበሽባችሁ አባቴ ካህኑ ምከረኝ፣ ገስጸኝ፣ ጸሎት ቤቴን ትባርክ በሉ። እንደው ሆቴል ስትከፍቱ፣ ካፌ ስትከፍቱ፣ የሆነ ነገር ስትከፍቱ የዛለት ተጠሯቸው። ከዛ ውጭ ለንስሐ አጠሯቸው፣ ለእምነት ለስግደት አጠሯቸው። የለቅሶ ዕለት የሆነ ሰርግ ያለቀን ጥሩ ነው ጥሯቸው። ከዚህ ያለፈ ግን ለስጋው ደግሞ እንድትበቁ፣ የተጣላችሁ እንድትታረቁ፣ ፈተና የበዛባችሁ ከዛ እንድትወጡ ካህኑ እረኛችሁ ነው። በጎች፣ አረጋውያን፣ ጠቦቶች፣ ወጣቶች እንደዚሁም ግልገሎች፣ ሕፃናት ሊጠበቁ ያስፈልጋል። ወደ ሌላው ትርጓሜ ያለው ስለዚህ ካህን ከደጃችሁ፣ የካህኑ መስቀል ከቤታችሁ፣ ጸሎትና ጸበሉ ከሕይወታችሁ አይውጣ። ከካህን አትለዩ። የካህናት አደራ ናችሁ። ካህናትም የኛ አደራ አባቶቻችን ናቸው። በእውነተኛው መንገድ ከካህናቱ ተገናኝተን እንደው በገንዘብ በብር ደልለን ለማለፍ ሳይሆን በእውነተኛ ንስሐና መናዘዝ እነሱን አባት አድርገን እነሱም በእውነተኛ ሃይማኖትና ጸሎት ትምህርት አባት ሆነውን ተያይዘን ክርስቶስ ወዳዘጋጀልን መንግስት ለመብቃት ያብቃን። እነሱንም አደራ ጠብቀው እኛም ያደራ ልጆቻቸው ልጅ ሆነን የሃይማኖት ልጅ የእውነት ልጅ ሆነን እንድንወደው በሃይማኖት በምግባር ገልጠን ይህን ዘመን ክፉ ዘመን አልፈን ለመንግስቱ እንድንበቃ የድንግል ማርያም ጸሎት፣ ቅዱስ ጴጥሮስ የሐዋርያት እምነት፣ የቅዱስ ያሬድ ረድኤት፣ የአባ እስትንፋሰ ክርስቶስ በረከት ከሁላችን ጋር ይሁን። ይቆየን።